لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير። السلام عليكم ورحمة الله وبركاته ودنا يتكبራችሁ የቻናል ተከታዮች በሙሉ በያላችሁበት የአላህ ሱብሓነሁ ወተዓላ ጥበቃ ይለያችሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ውድ ሀገሬ ልጆች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ወደ ቻናሉ ተቀላቀሉ። ቤተሰብ አልሆናችሁ ቤተሰብ ሁኑ። ዛሬ ይዤላችሁ የመጣሁት በጣም አሪፍ የሆነ ለሌሎችም ትምህርት የሚሆነው ታሪኩን አብረን አዳምጠን እንመጣለን። ጀዛኩሙላሁ ኸይረን ጀዛ። አብራችሁ ተከታተሉ። መጨረሻ ላይ ደግሞ እኔ በደንብ አስረዳችኋለሁ ማለት ነው። አለን ወሰህለን። የዛሬው ታሪካችን እንዲህ ይጀምራል። አንድ ወንድ ልጅ አንዲትን ሴት ልጅ ለአላህ ሲል ይወዳታል። በሰፈር ያት ነበር። ንጽህናዋ፣ እርጋታዋ፣ አደቧ በቃ ብዙ ነገሯ አሸንፈዋለች እና አፍቅሯታል። ነገር ግን ይህ ወጣት አላህን ፈሪ ነበርና ፍቅሩን በልቡ ደብቆ አጥብቆ አስሮታል። በስጁዱ ሁሌ ስሟን በማውሳት ይረካ ነበር። አላህንም በህጋዊ መንገድ ይሰጠው ዘንድ ይማጸነዋል። በየቀኑ ፍቅሩ እየጨመረ ይሄዳል። ልቡን አጥብቆ ይቆጣጠራል። ምክንያቱም በንግግርም ሆነ በማንኛውም ነገር ሁሉም ቻይ የሆነውን አምላኩን ማስቆጣት አይፈልግም። እሷንም በተከለከለው ነገር ሊያጣት አይፈልግም እና ፈጣሪውን በመታዘዝ የልቡን ስቃይ ተሸክሟል። ታዲያ የሆነ ቀን ጥያቄ ሊጠይቃት ፈልጎ ነገር ግን ሁኔታው አልፈቀደለትም። ልቡ አንድ ሰው መጥቶ ሊሰርቃት ይችላል በሚል ፍርሃት ተውጦ ቀናቶች አለፉ። ታዲያ የፈራው ቀን መጥፎ ዜና ይዞበት መጣ። እሷን ፈላጊ የሆነ ሰው መጣ። አምላኬ ሆይ ምንኛ አሳዛኝ ዜና ሆነበት። እሱ ግን ታግሶ አስፍቶ ስለነበር እምነቱ ላይ በአላህ ላይ ጠንካራ እንደነበር አልፏል። ወጣቱን በተረጋጋ ስራ ላይ ነው። ምንም ችግር የለበትም። ከዕለታት አንድ ቀን እናቱ ስለ ጋብቻ ጉዳይ ትናገረዋለች። እንዲህም አለችው፣ ልጅ ሆይ አንተን የምትስማማ ልጅ አይቻለሁና አላህ እንዲያቀልልህ እለምንልሃለሁ አለችው። ታዲያ ወጣትም ያለምንም ተቃውሞ ተቀብሎ አንድ ቀን ከእናቱ ጋር ወደዛች ልጅ ቤት ሄደ። ልጅቷ ገብታ ቀና ብሎ አያት። ጌታዬ ሆይ እሷ ነች? ከተቀመጠበት ሊነሳ ምንም አልቀረውም። አላህንም ልመናውን ሰምቶ በስጁዱ ሁሉ ስላለቀሰው ጥሪውን ሰምቶለታል። ህጋዊ እይታ በጥሩ ሁኔታ ተጠናቀቀ። ከጥቂት ቀናት በኋላ ልጅቷ የተቀበለችውን ዜና እሱም ተቀበለ። አልሐምዱሊላህ ምስጋና ለአላህ ይሁን። ከዛም ከአንድ ወር በኋላ ሰርጋቸው ተፈጸመ። ሰርጋቸውም ከዘፋኝነትና ከመጥፎ ነገሮች ሁሉ የጸዳ ነበር። አላህን በማያስቆጣው መልኩ ሰርጋቸው ተፈጸመ። ልጅቷን በራሷ ተማርካ በልመና ረካች። የእሷን ፈላጊ በመጣ ጊዜ ለእርሷ አልተመቻትም ነበርና ናቀችው። የአላህ ጥበብ እጅግ ይገርማል አይደል? ምስጋና ለዓለሙ ጌታ ለአላህ ይሁን። ማን ያውቃል፣ ምናልባትም ባሏ ባቀረበው ልባዊ ጥሪ ቢሆንስ? አላህ ለምላስ፣ ለአይን፣ ለእግር፣ ለእጅ ብሎም ለዝሙት ሳይጋለጡ አላህ በሐላል ያገናኛቸው። ከተከለከለው ነገር የተመለሰ ሰው አላህ በፈቀደለት ጊዜ የትዕግስቱን ውጤት ይከፍለዋል። ናም ወላሂ ይከፍለዋል። አህመቱን ውጤት ይከፍለዋል። ናም ወላሂ ይከፍለዋል። አህባቢ ፊላህ ትዕግስት ሁሌም ቢሆን መጨረሻው ጣፋጭ ነው። አደራ አላሁ ተዓላ በሐላል ሊሰጠን ያለውን ነገር እኛ ቀድመን በሐራም አናገኘው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮውን ያው አዳምጠን መጥተናዳ ከዚህ ምን ተማራችሁ? አላህ ሱብሓነሁ ወተዓላ ለኔም ለእናንተም ከሐራም ነፃ የሆነ ርዚቅ አላህ ይወፍቀን እላለሁ። አያችሁ ከመጀመሪያ እሱ በስጁዱም በቃ ሲቀመጥም ሲሄድም የሚወዳት ልጅ ነበረች ከመጀመሪያ ማለት ነው። እኛ ንያችንን ሰፋ ማድረግ ነው ያለብን። አንድ ሰው ንያውን ሰፋ ታደረገው ያ ረብ በሐላል አንተ ወፍቀኝ አላህን ያቺ ልጅ ወይ ደግሞ ተወደድካት ወይ ደግሞ ልጁን ተወደድሽው በሐራም ነገር መፈለግ ሳይሆን በሐላል ነገር አንተ ወፍቀኝ ወይም ደግሞ በቃ አላህ ሱብሓነሁ ወተዓላ እንዲወፍቀን በኸይር ነገር መመኘት ነው፣ በመጥፎ ነገር ሳይሆን ላለውኝ ሀባይብ። ከዚህ ታሪክ ምን ተማራችሁ እህቶቼ ወንድሞቼ? አይደለም በሐራም ነገር መፈላለቅ አይደለም። አንድ ሰው አንድን የሱ አልሆነችን ሴት እጇን እንደዚህ መጨበጥ ልክ ናር እንደ እሳት እንደመጨበጥ ያህል ነው። እኛ ግን እንደ ቀላል ነገር ቀል አድርገነው እርስ በርስ እንታቀፋለን። እርስ በርስ ያጎቴ ልጅ ወንድም ነው እንላለን። በቃ አልሆነ ነገር ከዚህ ከሐራም ነገር ተጠንቀቁ እላለሁ። እህቶቼ ወንድሞቼ ጀዛኩሙላሁ ኸይረን ጀዛ። ከመጥፎ ነገር እኔንም እናንተንም አላህ ይሰትራችሁ እላለሁኝ። አላህ ይሰትረን ያ ረብ።
ባላል ነገር አላህ ስብሐነሁ ወተዓላ ያብቃቃን። ሐራም ነገር አላህ ስብሐነሁ ወተዓላ ያረቅልን እላለሁኝ። ጀዛኩሙላሁ ኸይረን ጀዛ። ሁላችሁንም ለአላህ ብዬ ወዳችኋለሁኝ። ቪዲዮውን ተወደዳችሁት መሰል ቪዲዮዎችን ይዤላችሁ እንድመጣ ቪዲዮውን ተወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ወደ ቻናሉ ተቀላቀሉ። ቤተሰብ ናችሁ፣ ቤተሰብ ሁኑ። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ፣ እቀበላለሁኝ እላለሁኝ። እቀበላለሁ። ያው ከመረብ ፊት ለፊት ሲወጣ የሆነ ፍርሃት ነገር አለ። ምንም አላውቅም፣ የመተባተብም ነገር አለ። ያው ፍርሃት ነው፣ ሌላ ምንም አይደለም። እንግዲህ እንደምታውቁት አህለል ገዛዎች ወንድሞቻችን እህቶቻችን እንደምታውቁት ይህን ሰሞን ለእሳቸው እርዳታ ለማድረግ መጓዝ ያሉት ላይ ጥቃት በማድረስ እሳቸው ጋር እንዳይደርስ ተንኮል፣ ይሄ ነገር እርዳታው በመንገድ ላይ እንዲቀር ጠዋት ከማታ የሚጥሩ አሉ። አላህ ሱብሃነሁ ወተዓላ ሴራቸውን አላህ ያክሽፍባቸው። ባህር ዳር ስር ቁጭ ብለው ወንድሞቻችን ለእርዳታ መጡ፣ ሊያግዙን ነው እያሉ በጉጉት አይናቸው ሴት፣ ህፃን፣ ወንድ ታይል እየጠበቋቸው ነው። ያው የተወሰኑ መርከቦች ገብተዋል ብለዋል። ሌሎቹ ደግሞ ያው በቁጥጥር ስር እንደዋሉ ነው። አላህ ስብሐነሁ ወተዓላ ፈረጁን አላህ ያቅርብላቸው። አላህ ስብሐነሁ ወተዓላ ኢብራሂምን ከእሳት ያወጣ ብዙ አንቢያዎች ከሙሲባ እንደወጡት እሳቸውም ከሙሲባ ወጥተው ለወንድሞቻችን ለእህቶቻችን እርዳታውን በሰላም እንዲያደርሱላቸው አላህ ያርግ ነው የምለው። አላህ ሱብሃነሁ ወተዓላ አይቸግረውም ማለት ነው። ሀባይብ ከክፉ ነገር አላህ ይጠብቃችሁ ይጠብቀን። ሁላችሁንም ለአላህ ብዬ ወዳችኋለሁ። ቪዲዮውን ተወዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ያደርጋችሁ ወደ ቻናሌ ተቀላቀሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፊ አማኒላህ